በርካታ ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእስልምና ሃይማኖት መስራች ናቸው የሚል የተሳሳተ ግንዛቤ አላቸው። ኢስላም ግን የሰው ልጆች ምድር ላይ መኖር ከጀመሩበት ጊዜ አንስቶ የነበረ ሃይማኖት ነው። ቀደም በአላህ ሱብሓነሁ ወተዓላ የተላኩት ነቢያት በሙሉ የተላኩት ለህዝባቸውና ለሀገራቸው ሲሆን መልእክታቸውም በጊዜ የተገደበ ነበር። ለዚያም ነው በዛን ወቅት ካደረጓቸው የባህሩ ለሁለት መከፈል፣ የሞተ ማንሳትና የመሳሰሉት ተአምራቶች በዛን ወቅት ለነበሩት የሚያሳምን ሲሆን አሁን ያለነው ግን ልንመረምረውና ልናረጋግጠው አንችልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያና ለሰው ልጆች በሙሉ የተላኩ ነብይ ሲሆኑ መልእክታቸውም እስከ ዘላለሙ ነው። ቁርአናችን በሱረቱል አንቢያ ምዕራፍ 21 ቁጥር 107 ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን መሐመድ ሆይ ለዓለማት እዝነት አድርገን እንጂ አላክንህም ይላል። እንግዲህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ እንደመሆናቸው መጠን የተሰጡትን መጽሐፍ ቁርአን ተአምራዊና አሁን ባለነውም ሆነ ወደፊት በሚመጡት ሊመረመርና ሊፈተን የሚችል ዘላለማዊ ነው። ምንም እንኳን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ እንደተገለጸው በሕይወት ዘመናቸው በርካታ ተአምራቶችን ያከናወኑ ቢሆኑ አጋነውት አያውቁም። እኛ ሙስሊሞችን ብንሆን ስለ ቁርአን እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ስለፈጸሙት ተአምራቶች ጉራችንን ስንነፋ እንስተዋልም። ቁርአን ከዛሬ 1400 ዓመት በፊትም ተአምራዊነቱን አረጋግጧል። ዛሬም በአጭሩ ለመግለጽ ቁርአን የተአምራቶች ሁሉ ተአምር ነው። ሁሉም ሰው ሙስሊም ይሁን ሙስሊም ያልሆነው የሚስማማበት አንድ ነጥብ ቁርአን ለመጀመሪያ ጊዜ የተነበበው በስድስተኛው ክፍለ ዘመን አረቢያ ውስጥ በተወለደውና ስሙ ሙሐመድ ሰለላሁ ዐለይሂ ወሰለም በሚባል ሰው እንደሆነ ነው። በመሰረቱ ቁርአን ከየት መጣ የሚለውን አስመልክቶ ሶስት የተለያዩ እሳቤዎች አሉ። የመጀመሪያው እሳቤ እያወቁም ይሁን ሳያውቁ አሊያም ከውስጥ ህሊናቸው ያፍልቁት የቁርአን ደራሲ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው የሚል ነው። ሁለተኛው እሳቤ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሌላ ሰው ወይም ከሌሎች የእምነት መጽሐፍት ኮርጀው ወይም ቀድተውት ሊሆን ይችላል የሚል ሲሆን ሶስተኛው እሳቤ የተቀደሰው ቁርአን የሰው ቃል ሳይሆን ከአላህ ሱብሓነሁ ወተዓላ የተገለጸ ነው የሚል ነው። ዛሬ እነዚህን እሳቤዎች እስኪ አንድ በአንድ እናስተንትናቸው። የመጀመሪያውን ስናይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያወቁም ሆነ ሳያውቁ አሊያም ከውስጥ ህሊናቸው አፍልቀው ቁርአንን ጻፉት የሚለው ሲሆን ምዕራባውያን ኦሪየንታሊስቶች ወይም ጥንተ ነገር አጥኚዎች የቁርአን ምንጭ ምን ሊሆን ይችላል ብለው ሲያጠኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የደረሱት ነው ያሉትም በዚሁ ምክንያት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአን በፍጹም የራሴ ድርሰት ነው ብለው አያውቁም። ሁሌም ቢሆን ቁርአን የአላህ ቃል ነው ይሉ ነበር። ከዚህም ውጪ ነው ሊሉም አይችሉም። ቢሉም ኖሮ ዋሽተዋል ይባል ነበር። ከነብይነት በፊት 40 ዓመት እስኪሞላቸው ድረስ አንድም ቀን ሐሰት ተናግረው እንደማያውቁ ታሪክ ይነግረናል። ሁሉም ሰው ቢሆን ታማኝ ሐቀኛና ጨዋ መሆናቸውን አምኖ ይቀበል ነበር። አልአሚን ወይም ታማኙ የሚል ቅጽል ስም መሰጠታቸውም አይገርምም። እነዛ ከነብይነት በኋላ ውሸታም ነው ብለው የከሰሷቸው ሰዎች ሳይቀሩ ያላቸውን ውድ ዕቃዎች የሚያስቀምጡት እሳቸው ዘንድ ነበር። እስኪ እንግዲህ ታማኝ ሐቀኛና ጨዋ እንደሆነ የሚታመን ሰው ቁርአን የአላህ ቃል ነው እኔም ነብይ ነኝ ብሎ ለምን ይዋሻል? እስኪ እነዚህ ኦሪየንታሊስቶች ወይም ጥንተ ነገር አጥኚዎች
ያቀረቡትን ክስ እንመርምር። አንዳንዶቹ ቁርአን የአላህ ቃል ነው እኔም ነብይ ነኝ ያሉት ምድራዊ ጥቅም ለማግኘትና ለመበልጸግ በማሰብ ነው ብለዋል። በእርግጥ በርካታ ሰዎች በሐሰት ነብይ ነን ቅዱስ ነን በማለት ምድራዊ ጥቅም ለማግኘትና ለመበልጸግ ይህንን የሚያደርጉ እንዳሉ አውቃለሁኝ። በዚህም ሀብት አግኝተው የተንደላቀቀ ህይወት ይመራሉ። እንደዚህ አይነቶቹ በዓለም ላይ በብዛት አሉ። በተለይ በዚች በሀገራችን ህንድ ውስጥ ይበዛሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ቁሳዊ ባለጸግነትን አስመልክቶ ከነብይነት በፊት የነበሩበት ደረጃ ይበልጥ ነበር። በ25 ዓመት ዕድሜያቸው ከዲጃ ረዲየላሁ ዐንሃ የምትባል ሀብታም ሴት ነበር ያገቡት። ይህም ከነብይነት 15 ዓመት ቀደም ብሎ ሲሆን ቁሳዊ ህይወታቸውም የተሻለ ነበር። ኢማሙ ነወዊ ሪያዱ ሷሊሂን በሚባለው መጽሐፋቸው ላይ በቁጥር 492 ላይ በዘገቡት ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የነበረችው አይሻ ረዲየላሁ ዐንሃ እንዳለችው ቤታችን ውስጥ እሳት ሳይለኮስ 2 ወር የሚያልፍበት ጊዜ ነበር ብላለች። ምክንያቱም የሚያበስሉት ምግብ እንኳን አይኖራቸውም ነበር። በውሃና በቴምር አንዳንዴም የመዲና ሰዎች በሚያመጡላቸው የፍየል ወተት ነበር የሚኖሩት። ይህ ለጊዜው የሆነ ሳይሆን አኗኗራቸው ነበር። በሪያዱ ሷሊሂን መጽሐፍ በቁጥር 465 እና 466 ላይ በተገለጸው ሐዲስ ቢላል ረዲየላሁ ዐንሁ እንደተናገሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጦታ በሚመጣላቸው ወቅት ለድሆችና ለተቸገሩ ይሰጡት ነበር እንጂ ለራሳቸው አያስቀሩም ነበር ማለቱ ተዘግቧል። ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም ቁሳዊ ጥቅም ፍለጋ ውሸት ተናገሩ እንዴት ይባላል? ይህንን የሚያፈርስ ወይም የሚያስጠነቅቅ የቁርአን አንቀጽ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለነዚያ የዚህችን ጠፊ ዓለም ጥቂት ዋጋ ለማግኘት ሲሉ መጽሐፍን በእጃቸው ለሚጽፉ የአላህን ቃል ለሚበርዙና ለሚከልሱ ከዚያም ይህ ከአላህ ዘንድ የተወረደ ነው ለሚሉት ወገኖች ወዮላቸው። እጆቻቸው በጻፉት ሰበብ ለሚደርስባቸው ብርቱ ቅጣት ወዮላቸው። በዚህ ርኩስ ምግባራቸው ለሚሸከሙት እጅግ የከበደ ኃጢአት ወዮላቸው ይላል። ይህ የቁርአን አንቀጽ በእጆቻቸው መጽሐፍን ጽፈው ወይም ቃሉን ቀይረው ይህ ከፈጣሪ ነው የሚሉ ወዮላቸው ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ከራሳቸው አመንጭተው ጽፈው ቢሆን ኖሮ በሕይወት ዘመናቸው እያሉ በአንዷ ቀን የመጋለጥ እድል ነበራቸው። ያ ሆኖ ቢሆን ኖሮ ደግሞ ራሱ በጻፈው መጽሐፍ ውስጥ ራሱን የረገመ ግብዝ ይባሉ ነበር። አንዳንድ ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን የአላህ ሱብሓነሁ ወተዓላ ቃል ነው እኔም ነብይ ነኝ ያሉት ለስልጣንና ለዝና ነው የሚል ክስ ያሰማሉ። ዝና፣ ክብርና ስልጣን የሚፈልግ ሰው ኳሊቲ ምን አይነት ነው? ጥሩ ምግብ ይመገባል፣ በቤተ መንግስቶች ውስጥ ይኖራል፣ ምርጥ ልብሶችን ይለብሳል፣ በአጃቢዎች ይጠበቃል፣ ወዘተ ወዘተ። የኛ ነብይ ሰለላሁ ዐለይሂ ወሰለም ግን የራሳቸውን ፍየል ያልቡ ነበር፣ የተቀደደ ልብሳቸውን ይጥፉ ነበር፣ ጫማቸውን ይጠግኑ ነበር። አብዛኛውን ጊዜ የቤት ውስጥ ሥራም ያከናውኑ ነበር። እጅግ የሚያስደንቅ የሆነ ቀለል ያለና የመተናነስ ተምሳሌት ነበሩ። ባዶ ወለል ላይ ይቀመጣሉ፣ ያለ ጠባቂ ገበያ ሄደው ይገበያያሉ። ድሆች እንኳን ቤታቸው ከጋበዟቸው ሳይንቁ በመሄድ የቀረበላቸውን በደስታ ይመገባሉ። ይህ ድርጊታቸው በቁርአን ውስጥ በሱረቱ ተውባ ምዕራፍ 9 ቁጥር 61 ላይ ተገልጿል። ከመካከላቸው መልእክተኛውን የሚያወሱና እርሱ የነገሩትን ሁሉ የሚሰማ ነው የሚሉ አሉ። አዎ እርሱ ለእናንተ መልካምን የሚሰማ ነው፣ በአላህ ያምናል፣ አማኞች የሚሉትንም አምኖ ይቀበላል። ከመካከላችሁ ለእነዚያ ላመኑት እዝነት ነው በላቸው። እነዚያ የአላህን መልእክተኛ የሚያውኩት አሳማሚ ቅጣት ይጠብቃቸዋል።
በአንድ ወቅት የእምነት የለሾቹ ተወካይ የነበረው ኡትባ የሚባል ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ይህ ነብይ ነኝ የምትለውን ካቆምክ ከአረቢያ ትልቅ ሀብት እንሰጣለን፣ የአረቢያ መሪም አድርገን ዘውድ እንጭንልሃለን፣ ንጉስም እናደርግሃለን። ካንተ የምንፈልገው ይህንን በአንድ አምላክ እመኑ የምትለውን ብቻ እንድታቆምልን ነው አላቸው። ነብዩም ሰለላሁ ዐለይሂ ወሰለም አሻፈረኝ አሉ። በቁርአን በሱረቱል ፉሲለት ምዕራፍ 41 ላይ እንደተገለጸው በአጎታቸው በአቡ ጣሊብ በኩል በርካታ ሙከራዎች ተደርገዋል። ይህንን መልእክተኝነትህን አቁም፣ ከአረቢያ ቀዳሚው ሀብታም ሰው እናደርግሃለን የሚል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ፀሐይን በቀኝ እጄ ጨረቃን ደግሞ በግራ እጄ ብታደርጉልኝ እንኳን እስከምሞት ድረስ አላቆምም ነበር ያሉት። እንግዲህ ይህንን የሚያክል ልመና የቀረበለት ሰው ለምን ሲል መከራ የበዛበትና መስዋዕትነትን የሚጠይቅ ድርጊት ይመርጣል? ሁሌም ቢሆን ጨዋና ራሳቸውን ዝቅ ያደርጉ ስለነበር ድል ባደረጉ ወቅት እንኳ ይህ በኔ ችሎታ ሳይሆን በአላህ Subhanahu Wa Ta'ala እርዳታ የተገኘ ነው ይሉ ነበር። አንዳንድ ኦሪየንታሊስቶች ወይም ጥንተ ነገር አጥኚዎች አዲስ ቲዮሪ ይዘው መጥተው ነበር። ይኸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማይቶሚኒያ የሚባል የመዋሸትና የማጋነን ዝንባሌ ተጸናውቷቸዋል የሚል ቲዮሪ ያቀረቡ። ማይቶሚኒያ የአእምሮ ህመም ሲሆን በዚህ ህመም ውስጥ ያለ ሰው ውሸት ይናገርና በውሸቱም ያምንበታል። እንግዲህ እነዚህ ኦሪየንታሊስቶች ወይም ጥንተ ነገር አጥኚዎች ነብያችን ሰለላሁ ዐለይሂ ወሰለም በዚህ ህመም ተይዘው ነበር ይላሉ። አንድ የአእምሮ ሐኪም ወይም ሳይካትሪስት በዚህ የአእምሮ ህመም የተያዘ ሰው ሲያክም ሐቅ የሆነ ነገር ያቀርብለታል። ምክንያቱም እነዚህ ሰዎች ሐቅ መቀበል የማይፈልጉ ስለሆኑ። ለምሳሌ አንድ በዚህ ህመም የሚሰቃይ ሰው የእንግሊዝ ንጉስ ነኝ ቢል የአእምሮ ሐኪሙ ውሸታም አይለውም። እሺ አንተ የእንግሊዝ ንጉስ ከሆንክ ንግስቱ አይታለች ይለዋል። በሽተኛውም እናቷ ዘንድ ሄዳለች ሊል ይችላል። ሚኒስትር የት አለ ቢለው ሞቷል። ዘቦች ወይም ጠባቂዎች የት አሉ እያለ ተከታታይ ጥያቄ ሲያቀርብለት በሽተኛው መጨረሻ ላይ በቃ እንደማስበው የእንግሊዝ ንጉስ አይደለሁም ማለት ነው ይላል። ቁርአንም በተመሳሳይ ሰዎችን ሐቅ የሆነ ነገር በማቅረብ ይጠይቃቸዋል። በርግጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይሆኑ እነዚህ ይህንን ቲዮሪ ነድፈው በነደፉት ቲዮሪ ያመኑበት ሰዎች ናቸው ማይቶሚኒያ በሚባለው የአእምሮ በሽታ የተጠቁት። እነዚህን ሰዎች ቁርአንም የተለያየ ጥያቄዎችን በማቅረብ በዚህ ቁርአን የምትጠራጠሩ ከሆነ ይህንን እስኪ ይህንን አድርጉ እስኪ አምጡ እያለ በጥያቄ ያፋጠጣቸዋል። ይህንን በዚሁ ንግግሬ ወደፊት እናየዋለን። አንዳንዶች ደግሞ ሪሊጂየስ ኢሉዥን ቲዮሪ ወይም የተሳሳተ ሃይማኖታዊ እምነት የሚባልና የሰብኮንሽስ ቲዮሪ ወይም ደግሞ ቁርአንን ሳያውቀው በደመ ነፍስ ከውስጥ ህሊናው አፍልቆ ጻፈው የሚል ቲዮሪ አቀረቡ። እንዲሁም አንዳንዶች አላህ Subhanahu Wa Ta'ala ያድርገውና እብድ ነው የሚል መከራከሪያም አቀረቡ። ይህንን ደግሞ እስኪ እናስተንትን። እነዚህ ሰዎች የዘነጉት ቁርአን የወረደው 23 በሚሆኑ ተከታታይ ዓመታት መሆኑን ነው። ቁርአን የወረደው በአንድ ጊዜ አይደለም፣ በ23 ዓመታት ክፍል በክፍል ነው። እነሱ እንዳሉት ቁርአን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይታወቀው በደመ ነፍሱ ከውስጥ ህሊናው የፈለቀ ቢሆን ኖሮ አንዳችን መፋለስ የሌለበት ሊሆን አይችልም ነበር። እንዲሁም ለ23 ዓመታት ከውስጥ ህሊናው ለሱ ሳይታወቀው የሚመጣን ነገር ላይ የተሳሳተ ግምት በመውሰድ አንድ ሰው ነብይ ነኝ ይላል መቻሉን ጭምር ዘንግተውታል። ይህንን ሊያረጋግጡ የሚችሉ በርካታ እውነታዎች በቁርአን ተገልጸዋል። ለምሳሌ ቁርአን ማንም ሰው ሊያውቃቸው የማይችል ታሪካዊ ክስተቶች በነብዩ ሰለላሁ ዐለይሂ ወሰለም ወቅት ተጠቅሰውበታል። ቁርአን በርካታ በስተኋላ ላይ የተከሰቱ ነቢያዊ ትንቢቶች እንዲሁም አሁን በዘመናችን በሳይንስ የተረጋገጡ በርካታ እውነታዎች ተገልጸውበታል። እንደዚህ አይነት እውነታዎች ደግሞ ከውስጥ ህሊና ወይም በእብድ አእምሮ ሊፈልቁ አይችሉም። ቁርአናችንም ይህንን በማረጋገጥ በሱረቱል አዕራፍ ምዕራፍ 7 ቁጥር 184 ላይ አያስተነትኑም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እብደት የለበትም እርሱ ግልጽ አስጠንቃቂ እንጂ ሌላ አይደለም ይላል። እንዲሁም በሱረቱል ቀለም ምዕራፍ 68 ቁጥር 2 መሐመድ ሆይ
አንተ በጌታህ ችሮታ እብድ አይደለህም ይላል። በሱረቱ ተክዊር ምዕራፍ 81 ቁጥር 22 ላይ ማንነቱን ጠንቅቃችሁ የምታውቁትና አብሯችሁ የኖረው ባልደረባችሁ መሐመድ እብድ አይደለም ይላል። በእነዚህ ሰዎች የቀረቡ በርካታ ቲዎሪዎች ላይ ሁሉ መነጋገር ወይም መወያየት አይቻልም። አንድ ሰው ሌላ አዲስ አይነት ቲዎሪ አለኝ የሚል ከሆነ በጥያቄና መልስ ወቅት ማቅረብ ይችላል። ኢንሻአላህ አቅሜ የቻለውን ያህል ለመመለስና ለማብራራት ሞክራለሁ። ሶስተኛው ክስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌሎች የእምነት መጻሕፍት ወይም ከሌሎች ሰዎች ንግግር ቀዱት ወይም ኮረጁት የሚለው ነው። አንድ ታሪካዊ እውነታ መጥቀስ ብቻ ይህንን ቲዎሪ ውድቅ ያደርገዋል። ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ያልተማሩ መሐይም ነበሩ። ቁርአናችንን በሱረቱል አንከቡት ምዕራፍ 29 ቁጥር 48 ላይ ከእርሱ ከቁርአን በፊት መጽሐፍ ማንበብ በቀኝ እጅህም መጽሐፍ የምትችል አልነበርክም፣ እንዲያማ ቢሆን ኖሮ ከንቶች በተጠራጠሩ ነበር ይላል። አላህ ሱብሓነሁ ወተዓላ ሰዎች የቁርአንን ምንጭ አስመልክተው ጥርጣሬ እንደሚፈጥሩ አስቀድሞ አውቋል። ለዚህም ነው በመለኮታዊ ጥበቡ የነቢያት መደምደሚያ የሆኑትን ነቢያችንን ሰለላሁ ዐለይሂ ወሰለም ሲመር ማንበብና መጻፍ የማይችሉ ኡምይ እንዲሆኑ ያደረገው። ያ ባይሆን ኖሮና ነብዩ ሰለላሁ ዐለይሂ ወሰለም የሚያነቡና የሚጽፉ ቢሆኑ ኖሮ ግብዞች፣ በየገበያው ወሬ የሚያሞቁ ወረኞች አንድ የሚሉት ለወሬያቸው የሚሆን ነገር ባገኙና ነቢያችንን ሰለላሁ ዐለይሂ ወሰለም ከሌላ ቦታ ቀርቶ አምጥቶ በአዲስ መልክ አዘጋጀው የሚለውን ክስ ባጠናከረላቸው ነበር። አላህ ይጠብቀንና ይህ ክስ ተቀባይነት የለውም። ዝንብን እንኳን ለስቅላት የሚያበቃ መረጃ ሊሆን አይችልም። ወንድማችን አሽረፍ መሐመዲ ከቁርአናችን ከሱረቱ ሰጅዳ ምዕራፍ 32 ከቁጥር 1 እስከ 3 ድረስ ባነበበልን የቁርአን አንቀጽ አሊፍ ላም ሚም ተንዚሉል ኪታብ ላ ረይበ ፊህ ሚን ረቢል ዓለሚን። አሊፍ ላም ሚም። ይህ መጽሐፍ የተወረደው ከዓለማት ጌታ መሆኑ ቅንጣት አያጠራጥርም። ቀጠፈው ይላሉን? በፍጹም ተሳስተዋል። እርሱ ቁርአን ከጌታ የሆነ እውነት ነው። ከአንተ በፊት አስጠንቃቂ መልእክተኛ ያልመጣላቸው ሕዝቦች ቅኑ መንገድ ይከተሉ ዘንድ ታስጠነቅቅበት ተወረደልህ ይላል። ቁርአናችን የሰውን የአተራረክ ስልት ተከትለው እንደተጻፉ ሌሎች የእምነት መጻሕፍት አይነት አይደለም። ትረካ እንዴት ይጀምራል? ከዕለታት አንድ ቀን ቀበሮ ወይም ተኩላ፣ የበግ ግልገል ወዘተ እያለ ይጀምራል። በተመሳሳይ ሌሎች የእምነት መጻሕፍትን ብታነቡ በመጀመሪያ ቃል ነበር። ልክ ኖሮ ያለፈ እንደሚመስል አይነት አገላለጽ፣ የኃላፊ ጊዜ አገላለጽ ነው የሚጠቀመው። ቁርአን ልክ የሰዎች ትረካ የሚመስል መጀመሪያ እንዲህ ነበር ብሎ አይጀምርም። ሌሎችን የእምነት መጻሕፍት ብታነቡ ግን ልክ የሰው ትረካ የያዘ ቅደም ተከተል አላቸው። ስለ አንድ ሰው ይጀምራል፣ ስለ ቤተሰቡ፣ ስለ ልጆቹ እያለ በምዕራፍ 1 በምዕራፍ 2 እያለ ይቀጥላል። ቁርአናችንም ስለ ሰዎችና ስለ ቤተሰቦቻቸው ታሪክ ይተርክልናል። ልክ የሰው አተራረክ ስልት እንደያዙ የታሪክ መጻሕፍት አይነት አይደለም። ቁርአን የራሱ የሆነ የተለየ አገላለጽ አለው። ልዩ የሆነ መጽሐፍ ነው። ቁርአን የሰው ቃል መሆኑን ለማረጋገጥ ያልቻሉ ሰዎች ማረጋገጥ ሲያቅታቸው ቁርአን ማጭበርበሪያ ነው አሉ። በመላው ቁርአን ውስጥ አንድ ማጭበርበሪያ ማውጣት ግን አልቻሉም። ሰዎች ማስረጃም ሆነ ምክንያት በሌላቸው ነገር ያምናሉ። ራሳቸውን በማታለል በዚህ ባመኑት ነገር ላይ ይጸናሉ። ለምሳሌ እኔ አንድ ማስረጃም ሆነ ምክንያት ሳይኖረኝ ይህ ሰው ጠላቴ ነው ብዬ አመንኩኝ። ከዛ ሰው በተገናኘሁ ቁጥር ማስረጃም ሆነ ምክንያት ሳይኖረኝ ጠላቴ እንደሆነ ራሴን ባሳመንኩት መሰረት ልክ እንደ ጠላት እመለከተዋለሁ። እሱም ሁኔታዬን አይቶ እንደ ጠላት ያየኛል። እኔም አያችሁ ልክ ነው ጠላቴ ነው ማለት ነው ብዬ የራሴን እምነት አጠናክራለሁ። ይህ ሰው ጠላቴ ስለሆነ ነው ልክ እንደ ጠላቴ የሚያየኝም ብዬ እላለሁ። እኔ መጀመሪያውኑ ስለሱ ያለኝ የተሳሳተ እምነት እንደ ጠላት እንዳየው ባያደርገኝ ኖሮ ግን ያ ሰው ልክ ጠላቴ እንደሆነ አይነት ድርጊት አያሳየኝም ነበር።